ዛሬ ጣፋጭና በጣም ቀላል የሆነ በቀላል አሰራር ማንም ከመሬት ተነስቶ ሊሰራው የሚችለው አንዴ አይቶ ማንም ሊሞክረው እና ሊጣፍጥለት የሚችለውን ምግብ ነው ይዤላችሁ የመጣሁት። ያው እንደምታዩት በጣም የሚያምር በበቆሎና በጎመን የሚሰራ ምግብ እኔ በተጨማሪና ሌሎችን ተጠቅሜ ሰርቼዋለሁ። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። ይኸው እዚህ ጋር ጎመን ነው እየከተፍኩ ያለሁት። ጎመን ሳይበስል ትንሽ ገንፈል ነገር ተደርጎ በረዶ ቤት የተቀመጠ ነበረኝ። እሱን አውጥቼ ይኸው በምታዩት መልኩ እንደዚህ በወፈፍራሙ እየከተፍኩት ነው ያለሁት ማለት ነው። ምን ልንሰራበት ነው? አብረን እየሰራን የምናየው ነው የሚሆነው ማለት ነው። ይህንን ጎመን እንደዚህ ከትፈውና መጥበሻ ላይ አድርጌ እጥደዋለሁ። ያው በምታዩት መልኩ መጥበሻ ውስጥ እያደረኩት ነው ያለሁትኝ እኔ። እናንተም ልክ እንደዚህ ማድረግ ትችላላችሁ። ጎመን እናንተ ያው በጥሬው እየተቀቀለ መሆን የለበትም፣ ግዴታ ጥሬውን ነው ብዙ ጊዜ የሚጠቀሙትን የሚያየሁት ማለት ነው። ከዛ ሌላ የሚያስፈልገን ግብአት ደግሞ በቆሎ ነው። በቆሎን የምናቦካው በውሃ ነው። ትንሽ ዘይት፣ በጣም ትንጥዬ ዘይት እና ጨው ብንጨምርበት ደግሞ የተሻለ ነው። ሌላ መጨመር የምትፈልጉት ቅመማ ቅመም ካለ እንደነ ቆንዶ በርበሬ ያሉ ቅመሞች ብትጠቀሙ ጥሩ ነው፣ መልካም ነው፣ በጣም ይጣፍጣልና እንደዛ አድርጋችሁ እኔ በዚህ መልኩ በትልልቁ አድርጌው ነው ልሰራው ያሰብኩትኝ። ሳይዙ እናንተ በጣም አነስ ማድረግ ትችላላችሁ። ያው ቅድም በረዶ ይዞ ያያችሁት ጎመን አሁን እዚህ ጋር ይሄው በረዶውን ለቆ በጣም አሪፍ ሆኗል። እንደምታዩት ዘይት ብቻ ነው፣ ውሃ አልጨመርኩም። ዘይት ብቻ ትጨምራላችሁ። ከዛ ትንሽ ጨው ለጎመኑ ጣዕም ማለት ነው፣ ትንሽ ጨው ታደርጉበታላችሁ ማለት ነው። መጨረሻ ላይ መጨመር ትችላላችሁ፣ ግን ጨው እንዲሟሟና እንዲጣፍጥላችሁ ከላይ ጎመኑ ላይ ትንሽ ነስነስ ብታደርጉበት የተሻለ ጣዕም ይሰጣቸዋል ማለት ነው። በደንብ ይዋሃዳል እና ይኸው በምታዩት መልኩ በትልልቁ ነው እኔ እያድቦለቦልኩት ያለሁትኝ። በቆሎ በደንብ መታሸት ይፈልጋል እውነት ለመናገር። ለምን በቆሎ በባህሪው የመፈረካከስ የመሰባበር እንትን ባህሪ ስላለው እና አልድቦለቦል ብሎ ሊያስቸግራችሁም ስለሚችል በደንብ ሽት ብታደርጉት በእጃችሁ ይመረጣል። እና ትዕግስት ይፈልጋል ማለት ነው ስታድቦለቡሉት። ያው ብቻ እኔ ብዙ አላስቸገረኝም። በዚህ መልኩ በትልልቁ አድርጌ አብክቸዋለሁኝ። ብዙ ጊዜ እንደዚህ በጎመን እና በጥቅል ጎመን ምናምን ተደርጎ ነው የሚሰራው። እኔ ግን ሌላ ያዘጋጀሁት ግብአት ስላለኝ እላዩ ላይ እንደነ ካሮት ልጨምርበት አስቤያለሁ። ትንሽ የተፈቀፈቀ ካሮት አደርግበታለሁ። ለምን የተሻለ ጣዕም እንዲሰጠን እና ዱቤ አለኝ፣ ተዘፍዝፎ የቆየ ዱቤ አለኝ። እሱንም እጨምርበታለሁኝ እና ዱቤ በዘይት ሲጠበስ በጣም ነው የሚጣፍጠው እና በዘይት ነው ጎመኑንም እየጠበስኩ ያለሁትኝ ማለት ነው። ከዛ ግን መጥበሻውን እንዳይዝባችሁና እንዳይቃጠልባችሁ እንዳያር ትንሽ ውሃ ጠብ እያደረጋችሁ ብትጠቀሙ መልካም ነው የሚሆነው። ትንሽ ውሃ ያስፈልገዋል እንዲበስል። ዋናው ግን እንፋሎት ነው እና እዚህ ጋር በደንብ አድርገን ሁሉንም እንትን ካልን በኋላ ልክ እንደዚህ ክድን አድርገን ማብሰል ይኖርበታል። በጣም ዝቅ ይባል ማለት ነው። በምታዩት መልኩ እናንተ የምትፈልጉት ማጣፈጫ ካለ መጨመር የምትፈልጉት ማጣፈጫ ካለ ከፈለጋችሁ መጨመር ትችላላችሁ። ግን የተለየ የሚጨመር የተለየ የሚደረግ ነገር የለውም እና በቀላሉ ማንኛውም ሰው እኔ የምፈልገው በቀላሉ የትኛውም ምግብ መስራት እንደሚቻል ነው። የተለየ ማጣፈጫ ጨምረን የተለየ ሆነ ነገር አድርገን ከምናወሳስበው ልክ እንደዚህ ባህሉንም በጠበቀ መልኩ ይሄንን ባህላዊ የሆነ ምግብ ነው በነገራችን ላይ እና እነሱ በሚጠቀሙበት መልኩ እኔ የተለየ የጨመርኩት ካሮት ነው። በእርግጥ ካሮትም ልክ እንደ
ጎመኑን አድርጋችሁ መውሰድ ትችላላችሁ። ግዴታ ጎመን ብቻ መሆን የለበትም። ልክ እንደዚህ እንደ ጎመን ሊሆኑልን የሚችሉ ግብአቶች የፈለግነውን እኛ መጠቀምና ማጣፈጥ እንችላለን ማለት ነው። እዚህ ጋር ትንሽ ጨው ጨምሬበታለሁኝ ላዩ ላይ። ከዛ ክድን አድርገን እናበስለውና እኛ እንገለብጠዋለን። ቀስ እያልኩኝ እንደዚህ እገለብጣቸዋለሁ። እያያችሁት ነው አይደል? ከስር እንዴት እንደበሰለ እዩትማ። ብስኩት ነው የሚመስለው። እኔ በዚህ መልኩ ተረጋግቼ ነው እያበሰልኩት ያለሁትኝ። ግን ብዙዎቹ ሲሰሩት እንዳየሁት ከሆነ እንትን ይባላል ማለት ብዛት ስላለው ቤተሰብ ብዙ ሲኖርባችሁ ለብዙ ሰው ሲሆን የምትሰሩት ልትደራርቡ ትችላላችሁ። በቆሎ ላይ በቆሎና በጠባብ ድስት ሊሰራ ይችላል። በዛ ሰዓት በጣም ሊደራረብ ይችላል እና እንዳይሰባበር ከስር ትንሽ ውሃ እንጨምርና ክድን አድርገን እናቆየዋለን። በምንከድነው ሰዓት በቆሎ ምን ይሆናል? በጣም እየጠነከረና እየበሰለ ውስጡ እየበሰለ ይመጣል ማለት ነው። ከበሰለ በኋላ እንደፈለጋችሁ ሙሉን ባንዴ ብገለባብጡት እንኳን አይሰባበርም። በቆሎ መጀመሪያ ላይ ነው ትንሽ እስኪበስል ድረስ ያስቸግራል እንጂ ከበሰለ በኋላ ምንም ብታደርጉት አይሰባበርም። እንደውም አይታችሁት ከሆነ አምባሻው የሆነ ነገር ሲደረግ እኮ በቆሎ አይሰበርም እውነት ለመናገር እና እንደዛ ነው የሚሆነው። ቤት ውስጥ በቀላሉ መስራት የምትችሉት ምግብ ነው እና ሞክሩት ነው የምላችሁ። ተሰርቶ ሲበላ ደግሞ ወይ ጣዕም! በጣም የሚጣፍጥ ምግብ በጣም ማለት ነው። ወዳችሁ ነው የምትመገቡት። ለቤት አዲስ የሆናችሁ ሰዎች ሰብስክራይብ አይለያችሁ ባካችሁን፣ ሰብስክራይብ አድርጉ። ላይክ ኮሜንት ጻፉልኝ። የየት ሀገር ባህላዊ ምግብ ነው? እስኪ ኮሜንት ላይ ጻፉልኝ። እዚህ ድረስ ቪዲዮን ያያችሁ ሰዎች ካላችሁ ይህ ምግብ የየት ሀገር ባህላዊ ምግብ ነው? ምንድነውስ የጎደለው? ምንድነው የተጨመረበት? እስኪ ኮሜንት ላይ ጻፉልኝ። ባህላዊ ምግብ ነው ብያቸዋለሁ። የየት ሀገር ባህላዊ ምግብ ነው እና ስሙስ ምን ይባላል? በዚህ መልኩ እንግዲህ እናንተ መስራት ትችላላችሁ። እሳቱን በደንብ ቅንስ አድርጋችሁ ነው አረጋግታችሁ ማብሰል ያለባችሁ። ካልሆነ ግን ውሃውን ባንዴ እንትን ይለባችሁና አሁን እኔ ውሃ አልጨመርኩም ማለት ይቻላል። በጣም ትንሽ ውሃ ነው የምጨምረው። ትንሽ ውሃ እንዳያርብኝ ብቻ መሀሉ ላይ ጨምራለሁኝ። አልፎ ትኩስ ውሃ ማለት ነው። እናንተ ብዙ ውሃ ሊፈልግባችሁ ይችላል። ሊቦካም ሊሰባበርም ስለሚችል ጥንቃቄ ያስፈልጋል ብቻ በምትሰሩት ሰዓት ማለት ነው። ያው በዚህ መልኩ ድንች አይመስልም? የሆነ ያልተከተፈ ድንች ትልልቅ ድንች ነው የሚመስለው። በዚህ መልኩ እንግዲህ እንደዚህ ለገበታ ዝግጁ ሆኗል ማለት ነው። እንዳያችሁት ቀላል ነው። በቃ ምንም አይነት ፕሮሰስ የሌለው በጣም በቀላሉ ማንም ተነስቶ ሊሰራው የሚችለው ምግብ ነው። በተለይ ላጤ ማብሰል የሚችለው ምግብ ነው እና ቀለል አድርጋችሁ ይሄት በቀላሉ እና እንዳያመልጣችሁ። ይህን የመሰለ ምግብ ቤት ውስጥ ሳትበሉት እንዳትቀሩ። ብሉ፣ ሰርታችሁ ብሉ ነው የምለው። ትወዱታላችሁ። በጣም ደግሞ ጤናማ የሆነ ምግብ ነው። ጤናማ የሚሆን ለጥንካሬ ሙቀት ሰጪ ነው። በጣም ቆንጆ ምግብ ነው እና ቤት ውስጥ ሞክሩት ነው የምለው። ይኸው እስኪ እዚህ ጋር እኔ ቴስት አድርገዋለሁ። ተመልሼ ደግሞ ምን ይላል ይጣፍጣል አይጣፍጥም የሚለውን ደግሞ እነግራቸዋለሁ ማለት ነው።
እንደነገርኳችሁ ነው እንግዲህ እኔ ስለሰራሁት አይደለም። በቃ እኔ ሞክሩት ነው የምላችሁ። ሞክራችሁ ምን ይላል ሞክራችሁ እዩት ነው እምላችሁ። በጣም ነው የሚጣፍጠው። በጣም ትወዱታላችሁ። ሞክሩት። መሞከር ጥሩ ነው። በዛ ላይ ደግሞ የበቆሎ ዱቄት ብቻ ነው እንትን የሚለው ቤት ውስጥ ባለን በቀላሉ በትንሽ ግብአት መስራት የምንችለው ነገር ስለሆነ በጣም ቀላል ነው። ያው እንደምታዩት በጣም ቆንጆ ነው። የተለየ ማጣፈጫ የተለየ የሆነ የምንገዛው ነገር አያስፈልገውም አይኖረውም ማለት ነው። ስለዚህ ሁላችንም ሰርተን ቤት ውስጥ እንሞክረው ላለሁኝ። ቴክስት አድርጉልኝ፣ ኮሜንት ጻፉልኝ፣ ይቅርታ ኮሜንት ጻፉልኝ፣ ኮሜንት አድርጉልኝ፣ ላይክ አድርጉ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉልኝ። እስከዚህ እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ሰላም ሁኑልኝ። ቻው